ስለ መሳፍንት መማራችንን እንቀጥላለን። ርዕሱም ከድል በኋላ ይሆናል ማለት ነው። ዋናው ምንባብ መሳፍንት ምዕራፍ 7 ከቁጥር 22 እስከ 25 ነው። ግን እስከ ምዕራፍ 8 መጨረሻ ድረስ እናያለን። ከመጀመራችን በፊት ጥያቄ መጠየቅ እፈልጋለሁ። እግዚአብሔር እንደ ጌዲዮን በሕይወታችሁ ሲሰራ አይታችሁ ታውቃላችሁ? እግዚአብሔር መልካም ነው፣ እግዚአብሔር ሕያው ነው እስከ ማለት ድረስ ለጸሎታችሁ መልስ አግኝታችሁ ታውቃላችሁ? የፊታችን ሐሙስ የምስጋና ቀን አለን። ስለዛ ቀን እያሰላሰልኩ ነበር። እናም የእምነት ሕይወቴን መለስ ብዬ እንድመለከትም ረድቶኛል። ምናልባት ለመጀመሪያ ጊዜ በረጅም የእምነት ጉዞዬ ራሴን በቁም ነገር ስጠይቅ ለመጀመሪያ ጊዜ ሳይሆን አይቀርም። በእውነት አማኝ ነኝ? በእምነት ምን ያህል እኖራለሁ የሚለውን እየጠየቅኩ ነበር። ምስጋናዬን ራሱ እያሰላሰልኩ ነበረ። በሕይወቴ የበለጠ አመስጋኝ ነኝ ወይስ አጉረምራሚ ነኝ የሚለውንም እየጠየቅኩ ነበር። ሕይወት ምን ያህልም ጥሩ ሆነ መጥፎም ምንም እንዳልሆነ ተገነዘብኩ። የሚያጉረመርሙ ቅሬታቸውን ይቀጥላሉ፣ የሚያመሰግኑም ማመስገናቸውን ይቀጥላሉ። ይሄን መልእክት በማዘጋጀት ላይ ሳለው እና ለዚህም እሁድ ስዘጋጅ መንፈስ ቅዱስ 2016ን እንዳስታውስ ረዳኝ። ልክ የዛሬ 2 ዓመት እንደ ኢትዮጵያውያን አቆጣጠር 2016 ኮንፈረንስ ስናዘጋጅ ይሄ ጊዜን አሰብኩት። ያንን ታስታውሳላችሁ? እዚህ ከደረስኩ ከ1 ዓመት ወይም ከ1 ዓመት ተኩል በኋላ ነው። የኮንፈረንሱን ማዕከል ያዝን እና መጨነቅ ጀመርን። ያንን ቦታ እንዴት እንሞላለን ብለን ምን ያህል እንደተጨነቅንና ጭንቀታችን ምን ያክል እንደነበረ ታስታውሳላችሁ። የምንመኘውን እና የምንጸልይበትን ታስታውሳላችሁ። እንጸልይ ነበረ ከኛ ጋር ብንሰራ ወይም እነዚህ ሁሉ ትልልቅ አብያተ ክርስቲያናት ባወቅን እያልን እንጨነቅ ነበር። አሁን ከነዚህ ሁሉ ዓመታት በኋላ እግዚአብሔር እነዚያን ሁሉ ጸሎቶች አስቀድሞ እንደመለሰ ተገነዘብኩ። አሁንም ቢሆን እየተገነዘብኩ ነው። ታስታውሳላችሁ? በዓመቱ መጀመሪያ ላይ ለአንድ ሰው እንጸልይ ነበር። ስለ አንድ ሰው በስም መጥቀስ ላይ ያለውን ይቅርታ ጠይቃለሁ። ነገር ግን አንዳንድ የቤተ ክርስቲያን አባላት እንደ ታመመች እንኳን አያውቁም ነበር። አሁን ታማ አይደለም የሆነው እያልን ነበር። እግዚአብሔር እንዴት እንደሚሰራ አያስገርምም? ይሄም እኮ እንድጠይቅ አድርጎኛል። እግዚአብሔር ላደረገልን ምላሽ ምን እያደረግን ነው የሚለውን እንድጠይቅ አድርጎኛል። ለአንድ ነገር እንጸልያለን እና ጸሎቱም እንዲሁ እንጸልያለን። ከዚያም ስናገኘው ቀጥሎ ምን ይመጣል?
ለአንድ ነገር ጥልቅ ጸሎት በማድረግ 2 ወይም 3 ሳምንት እናሳልፋለን። ከተቀበልን በኋላ ግን በፍጥነት እንረሳዋለን። ከአንድ ወር ጥልቅ ጸሎት በኋላ የሆነ ነገር ጠይቀን 1 ወር ጥልቅ ጸሎት በማመስገን እናሳልፋለን ማለት አይደለም። ነገር ግን እንደዚያ እናደርጋለን። ስለሌለን ነገር በማሰብ ተጠምደናል። በዚህ አጋጣሚ መናገር የምፈልገው የመቀበል ደስታ የሚቆየው ለአንድ አፍታ ብቻ እንደሆነ ነው። ከዚያም የሚቀጥለውን ነገር መጠየቅ እንጀምራለን። ባለፈው ሳምንት እግዚአብሔር ለጌዲዮን የሰጠውን ድል አጥንተናል። ዛሬ ከድል በኋላ ህዝቡ ምን አይነት ምላሽ እንደሰጠ ማሳሰብ ፈልጋለሁ። አራት አይነት ሰዎች አሉ። ከድሉ በኋላ የሰጡትን ምላሽ በመመርመር ከነሱ ለመማር እንሞክር እስኪ። 300 ሰዎች ከ158,000 ጋር ተዋግተው ድል ካደረጉ በኋላ አንዳንዶችም ጠላቶች መሸሽ ጀምረው ነበር። 300ዎቹ ወታደር ደክመውም እንኳን ቢሆን አሳደዷቸው። ጠላት ለመሻገር ወደ ዮርዳኖስ እያመራ ነበር። በመሳፍንት ምዕራፍ 7 ከቁጥር 23 ላይ የእስራኤልም ሰዎች ከኒፍታሌምና ከአሴር ከምናሴም ሁሉ ተሰብስበው ምድያምን አሳደዱ ይላል። በመሳፍንት ምዕራፍ 7 ከቁጥር 24 ጌዲዮንም ሚዲያምን ለመገናኘት ውረዱ፣ እስከ ቤቴ ባራም ድረስ ያለውን ውሃ ዮርዳኖስን ያዙባቸው ብሎ መልእክተኞችን በኤፍሬም ወዳለው ተራራማ ሀገር ሁሉ ሰደደ። የኤፍሬምም ሰዎች ሁሉ ተሰብስበው እስከ ቤት ባራ ድረስ ውሃን ዮርዳኖስን ያዙ ይላል። ይህ ጦርነት አፈታሪክ ሆነ። ጌዲዮን ያንን የመጀመሪያ ድል አገኘ። የሚዲያማውያን ወታደሮች ግን አሁንም እየሸሹ ነበረ። የጌዲዮን ሰዎች ቢደክሙም ማሳደዳቸውን ቀጠሉ። ከዚያም ጌዲዮን ፈጣን መልእክተኞችን ምናልባት በፈረስ ላይ ሆኖ ሊሆን ይችላል ወደ ኤፍሬም ላከ እና ከማምለጣቸው በፊት ጠላቶቻቸውን እንዲያጠፏቸው ነገሯቸው። ኤፍሬምም ምላሽ በመስጠት ተዋግቷል። ይህ ጦርነት በጣም አስፈላጊ ከመሆኑ የተነሳ በኋላ ላይ በኢሳይያስ ምዕራፍ 10 ከቁጥር 26 ላይ ተጠቅሷል። የሰራዊት ጌታ እግዚአብሔር ሚዲያምን በሄሬብ አለት በኩል እንደመታው ጅራፍ ያነሳበታል፣ በትሩም በባህር ላይ ይሆናል፣ በግብጽም እንዳደረገ ያነሳዋል ይላል። ይህ ጦርነት በጣም አስፈላጊ ከመሆኑ የተነሳ በኋላም ቢሆን ጦርነቱ በእግዚአብሔር እርዳታ እንዴት መካሄድ እንዳለበት የሚያሳይ ምሳሌ ሆኖ ነበር። ግን ችግሩ የመጣው ከጦርነቱ በኋላ ነው። ወደ መሳፍንት ምዕራፍ 8 ከቁጥር 1 እንሻገር እስኪ። የኤፍሬም ነገድ የጠላት መሪዎች ኦሬብና ዜብን ማርከው አጠፏቸው፣ ራሶቻቸውንም ወደ ጌዲዮን አመጡ ይላል። ከዚያም በመሳፍንት ምዕራፍ 8 ከቁጥር 1 ላይ ኤፍሬም
ሰዎች ይህን ያደረጉበት ምንድን ነው? ሚዲያምን ለመዋጋት በወጣው ጊዜ ለምን አልጠራህንም አሉት። ጽኑ ጥልም ተጣሉ ይላል። አሁን ከነሱ ጋር በብርቱ መታገል አዎንታዊ ሀረግ አይደለም። በእርግጥ ያጉረመርማሉ እና ጌዲዮንን ለመዋጋት ተቃርበው ነበር። ምንድነው እያጉረመረሙ የነበሩት? ጌዲዮን ከ135 ሺህ ሰዎች ጋር በተደረገው አስደናቂ ጦርነት እንዲዋጉ ቀደም ብሎ ስላልጠራቸው ተበሳጭተው ነበር። በዚያም ጊዜ የኤፍሬም ነገድ ልክ እንደ ይሁዳ ከታላላቅ ተዋጊ ነገዶች አንዱ ተብሎ ይታወቅ ነበር። እንደ እስራኤል መሪዎችና ጠባቂዎች ይታዩም ነበረ። ስለዚህ እነሱ ሄ እኛ የተሻለ መታገል እንችል ነበር እኮ ለምን አልጠራህንም ይሉ ነበረ። በመሳፍንት ምዕራፍ 8 ከቁጥር 2 እስከ 3 ጌዲዮን በትህትና እንዲህ ሲል መለሰ። እሱም እኔ ካደረጉት እናንተ ያደረጋችሁት አይበልጥምን አለ። የኤፍሬም ወይም ቃርሚያ ከአቤዜር ወይም መከር አይሻልምን አለ። ቁጥር 3 ላይ እግዚአብሔር የምድያምን መኳንንት ሄርብንና ዜብን በእጃችሁ አሳልፎ ሰጥቷቸዋል። እናንተ ያደረጋችሁትን የሚመስል እኔ ምን ማድረግ እችል ኖሯልን አላቸው። ይህም በተናገረ ጊዜ ቁጣቸው በረደ። እሱ በመሰረቱ እኔ ካደረጉት ይልቅ የበለጠ ያደረጉ መሪዎችን መያዝ ይበልጣል እያለ ነው። 300 ሰዎችን በ135 ላይ ቢመራም ጌዲዮን ድርጊታቸው የበለጠ ክብር ያለው መሆኑን በትህትና ተናግሯል። አሁን ስለዚህ ጉዳይ በጥልቀት እናስብ። ጌዲዮን በመጀመሪያ እርዳታ ሲጠራ ኤፍሬም የት ነበር? በኤፍሬም እና በጌዲዮን መካከል ሊኖር የሚችለውን ግንኙነት እስኪ አስቡ። እንደ ወንድሞች ሊሆኑ ይችሉ ነበረ? በመካከላቸው ውጥረት ነበረ ወይ? የኤፍሬም ስሜትና ኩራት ከየት እንደመጣ ማሰብ በጣም የሚያስገርም ነው በነገራችን ላይ። ጌዲዮን በምላሹም ስሜቱን ገታ አድርጎ ጥንቃቄ እያደረገ ነበር። እነሱን ከመክሰስ ይልቅ ትህትናን እያሳየ ነበር። እኛ ግን እንዲህ ብለን ልንጠይቅ ይገባል። ጌዲዮን ሰዎችን ለመዋጋት ሲጠራ የኤፍሬም ነገድ የት ነበረ የሚለውን ማወቅ አለብን። እንደ ሀገር ብንወስዶ ይሄ እኮ ብሔራዊ ቀውስ ውስጥ የገባ ማለት እንችላለን። ሚዲያም መላው እስራኤላውያንን ለማጥፋት እየዛተ ነበር። ጌዲዮን እርዳታን ለማግኘት ጠርቶ 32,000 ሰዎች ምላሽ ሰጡ። ታዲያ ኤፍሬማውያን የት ነበሩ? ልክ አንድ ፓስተር ማስታወቂያ ሲናገር አልነበርንም እንበልና በኋላ መጥቶ እኔን አላካተትከኝም ቢል ምን ይፈጠራል? በመሰረቱ ኤፍሬማውያን ዘግይተው መጡ። ምናልባት አደጋ ላይ ሊጥሉት አልፈለጉም። ምናልባትም ጌዲዮን ያውቃል ብለውም አስበው ሊሆን ይችላል። ወይም ደግሞ ነገሮች እንዴት እንደሚሄዱም ለማየት ፈልገው ሊሆን ይችላል።
ነገር ግን የተቀላቀሉት ስኬት ካዩ በኋላ ብቻ ነው። አሁን እኮ ነው ተናደው ለምን አላካተትከንም ሲሉ ቅሬታቸውን ያሰሙት። ጌዲዮን ግን ስፈልግህ የት ነበርክ ሊል ይችል ነበር፣ ግን እንደዛ አላደረገም። የታላላቅ ነገዶች ስራቸውን በስርዓት እየሰሩ ቢሆን ኖሮ ምናልባት ጌዲዮን ባላስፈለገ ነበር። ነገር ግን የድርሻቸውን ባለመወጣታቸው እግዚአብሔር ጌዲዮንን አስነስቶ እንዲመራ ጠራ። እግዚአብሔር ጌዲዮንን ሲጠቀም ኤፍሬም አልተሳተፈም። በኋላ ግን የኔ ድርሻ የታለ? ክብሬ የታለ? የሚደርሰኝ የታለ? አሉ። ስለ እነዚህ ነገሮች በእውነት ማሰብ አለብን። እግዚአብሔር ለኤፍሬም ልዩ ቦታ፣ ልዩ ስፍራ፣ ጥንካሬዎችን ሰጥቶ ነበር። ግን ለምን ይጠቀሙበት ነበር? ለራሳቸው ክብርና ለራሳቸው ጉዳይ ይጠቀሙበት ነበር። ስማቸው የሚታወቅበት የሚጠራበትና የሚወደስበት ቦታ ላይ ብቻ ነበር የሚጠቀሙት። ጦርነቱ አስቸጋሪና ከባድ በሆነ ጊዜ አልገቡም። ነገር ግን የሚያገኙት ክብር እንዳለ ሲያዩ ተገለጡ። ትንሽ ያደረጉና ሁሉም ክብር ለኛ ይገባናል ብለው ጠበቁ። በኋላ በዮፍታሔ ላይ ተመሳሳይ ነገር አደረጉ። ጌዲዮን ከነሱ ጋር የዋና ትሁት ነበረ። ነገር ግን ዮፍታሔ በቀላሉ እንዲሄዱ አልፈቀደላቸው። በኋላ ላይ እሱ ላይ እንደርስበታለን። ሁለተኛው የሰዎች ቡድን መሳፍንት ምዕራፍ 8 ከቁጥር 4 እስከ 9ን እናንብብና እዛ ላይ እናገኛለን። ጌዲዮንም ከ300 ሰዎች ጋር ወደ ዮርዳኖስ ደርሶ ተሻገረ። ምንም እንኳን ቢደክሙ ያሳድዱ ነበረ። የሱኮትንም ሰዎች የሚዲያምን ነገስታት ዛብሄልንና ስልማንን ሳሳድድ ደክመዋልና እኔን ለተከተሉ ሕዝብ እንጀራ እባካችሁ ስጡ አላቸው። የሱኮትም አለቆች እኛ ለሰራዊት እንጀራ እንድንሰጥ የዛብሄልና የስልማን እጅ አሁን በእጅ ነውን? አሉ። መሳፍንት ምዕራፍ 8 ከቁጥር 6 ጌዲዮንም እግዚአብሔር ዛብሄልንና ስልማንን በእጅ አሳልፎ ሲሰጠኝ እኔ በምድረ በዳ እሾህና በኩርንችት ስጋችሁን እገርፋለሁ አለ። መሳፍንት ምዕራፍ 8 ከቁጥር 7 ከዚያም ወደ ጵኒኤል ወጣ። ለጵኒኤልም ሰዎች እንዲህ አላቸው። የጵኒኤል ሰዎች የሱኮት ሰዎች እንደመለሱት መለሱለት። ቁጥር 9 እርሱም የጵኒኤልን ሰዎች ደግሞ በደህና በተመለሱ ጊዜ ይህን ግንብ አፈርሰዋለሁ ብሎ ተናገራቸው። እዚህ ጋር ምን እየሆነ ነው ያለው?
ሰራዊቱ እጅግ በጣም የተራበና የደከመ ነበር። ጌዲዮንም በሱኮትና በጵኒኤል አጠገብ ቆሞ ለወታደሮቹ ዳቦ ጠየቀ። ነገር ግን ሁለቱም ከተሞች እምቢ አሉ። ነገስታቱን አሸንፈሃልን? ካልሆነ ልንረዳ አንችልም አሉት። አንተ ብትሸነፍስ? የሚዲያም ነገስታት ቢያሸንፉ እና እንደደገፍን ቢያረጋግጡስ? ይሉ ነበር። እያሰሉ ነበረ። እነሱ በመንፈሳዊ ሳይሆን በፖለቲካዊ ስልት ነበር የሚመሩት። እግዚአብሔር በጌዲዮን በኩል 135,000 ሰዎችን ከ300 ሰዎች ጋር ድል እንደሰጠ በኋላም ቢሆን አላመኑም ወይም ደግሞ በዛ ነገር አልተደገፉም። አሁንም ከጎን መሆን አንችልም ይሉ ነበር። ታዲያ እነሱ በእውነት ከማን ወገን ነበሩ? እግዚአብሔርን ካመኑ በላይ ሰውን ስለፈሩ ለመርዳት ፈቃደኛ አልሆኑም። ጌዲዮን እግዚአብሔር ድል ሲሰጠኝ እገስጽሃለሁ ሲል የሰጠው መልስ ስለታማ ነበረ። የጵኒኤል ከተማ በጣም ጠቃሚ ቦታ ነበረች። ስሙም የእግዚአብሔር ፊት ማለትም ያዕቆብ ከእግዚአብሔር ጋር ሲታገል የነበረበት ቦታ ጋር ይመሳሰላል። ዘፍጥረት ምዕራፍ 32 ላይ ግንብ ነበረው፣ የጥበቃ ግንብ ነበረው። ጌዲዮንም ይሄን ግንብ አፈርሰዋለሁ አለ። ይሄ ግንብ ጥበቃቸውን ይወክላል። ያለሱ መከላከያቸው ይጠፋል። ዛሬ ደህና የሆነው ጠንካራ ስለሆንን ሳይሆን የእግዚአብሔር ጥበቃ በእኛ ላይ ስላለ ነው። እግዚአብሔር አይቆጣንና አያጠቃንም። ነገር ግን ከመጋረጃው ስንርቅ ጥበቃው በእኛ ላይ አይደለም የሚሆነው። ያለ እግዚአብሔር ሽፋን ጨለማ፣ አደጋና ሰይጣን ጥቃት በቀላሉ እንጋለጣለን። ከክንፉ በታች መቆየት አለብን። እግዚአብሔር ለጌዲዮን የሰጠው በረከትን ማስታወስ አለብን። ያህዌ ሻሎም ይላል። ሻሎም ማለት ሰላም፣ ደህንነት፣ ሙሉነት ማለት ነው። ያ ሻሎም ከተወሰደ ሁሉም ነገር የታጣ ነው የሚሆነው። ጌዲዮን ይህን ያደረገው የበቀል እርምጃ ሳይሆን እውነትን ለመግለጽ ነው። በእግዚአብሔር ወገን ካልሆንን በሌላ ወገን ነን ማለት ነው። ስለዚህ በመጀመሪያ ራሳችንን መጠየቅ አለብን። የትኛው ነው ብለን እንድናስብም ራሳችንን መክፈት አለብን። እግዚአብሔር ከየትኛው ወገን ነው የሚለውን ማወቅ አለብን። የእግዚአብሔር ወገን 300 ሰዎች ብቻ ቢኖሩትም ሌላ ወገን በመቶ ሺዎች የሚቆጠሩ ቢኖሩትም የእግዚአብሔርን ወገን እንድንመርጥ ጸልያለሁ።
ሶስተኛው አይነት ሰዎች ጋር እንምጣ። መሳፍንት ምዕራፍ 8 ከቁጥር 22 እስከ 23 እናንብብ። የእስራኤልም ሰዎች ጌዲዮንን ከሚዲያም እጅ አድነኸናልና አንተ ልጅህም የልጅ ልጅህም ደግሞ ግዙን አሉት። መሳፍንት ምዕራፍ 8 ከቁጥር 22። ይህ ሆኖ ሁሉም ነገር ካለቀ በኋላ ነው። ነገስታት ዛባና ዛልሙና ከተገደሉ በኋላ ሙሉ ድል ከተገኘ በኋላ ነው ህዝቡ ወደ ጌዲዮን መጥተው አንተ ልጅና የልጅ ልጅ ግዙን አሉት። ጌዲዮንም እኔ አልገዛችሁም፣ ልጄም አይገዛችሁም፣ እግዚአብሔር ይገዛችኋል አላቸው። ስለ እነዚህ ሰዎች ምን እየገለጹ ነው? ይሄ ሆኖ ጌዲዮን ጦርነቱን ካጠናቀቀ በኋላ ነው እና ምን እያሉ ነበረ? የሚያመሰግኑትና የሚያከብሩት ማንን ነው? ጌዲዮንን ያከብሩት ነበረ። ጌዲዮን ጣዖታቸው ሆነ። እግዚአብሔር ሆይ አሁን አንተ ንጉሳችን እንደሆንክ አውቀናል ከማለት ይልቅ ለእግዚአብሔር ክብር ከመስጠት ይልቅ ጌዲዮን አንተ ንጉሳችን፣ ልጅህም የልጅ ልጆችህም ንጉስ ይሁኑ ብለው ይናገሩ ነበር። በልባቸው ውስጥ ያለውን በአእምሯቸው የተሞላውን አፋቸው እያወጣ ነበር። ያ ደግሞ ጣዖት አምልኮ ነው። በዚያ ዘመን ሰዎች የፈለጉትን አምሳያ ጣዖት እየሰሩ ያመልኩ ነበር። መራባት ከፈለጉ ትልቅ መራቢያ አካላት ያላቸውን ጣዖት ይሰሩ ነበር። ዘዳግም ምዕራፍ 5 ከቁጥር 7 እስከ 10 ከኔ በቀር ሌሎች አማልክት አይሁኑልህ፣ ለራስህ ጣዖት አታድርግ ይላል። አስተውሉ። ጣዖት ለራሳችን እንስራ ማለት ጣዖት ለራሳችን ፍላጎት ተሰራ ማለት ነው። ታዲያ ከጣዖቱ በስተጀርባ ያለው ታላቅ አምላክ ማን ነው የሚሆነው? እኔነት ነው የሚሆነው። ያንን ጣዖት እኮ የምንሰራው ለራሳችን እርካታ ነው፣ ለራሳችን ፍላጎት ነው። ከውስጣችን የሚወጣው ያንን ሁሉ ለማስፈጸም ነው። ታዲያ ያ ጣዖት አይሆንም? በዚህ ሁኔታ ጌዲዮን ሰውየው ብቻ ሳይሆን ዓለም ላይ ያለውና ዓለማዊ አስተሳሰቦች በጠቅላላ ጣዖት ይሆናሉ ማለት ነው። ለምን? ምክንያቱም በዙሪያቸው ያሉት ብሔረሰቦች ሁሉም እንደ ጎልያድ ያሉ ታላላቅ ጀግና ተዋጊ ነበሯቸው። ያ ጀግና ዙፋኑን ለልጆቹ አስተላልፏል። ያ ቤተሰብ ደግሞ የጀግና ቤተሰብ በመባል ይታወቃል። ከሙሴና ከኢያሱ በኋላ እስራኤል ማዕከላዊ መሪ አልነበራቸውም። አዎ መሳፍንት ነበሯቸው። መሳፍንት ግን መጥተው ይሄዳሉ። እናም በመካከላቸው አለመረጋጋት፣ አለመተማመንና ግራ መጋባት ነበረ። ስለዚህ ህዝቡ ረጋ ያለ ሰው፣ የሚታይ ሰው እንፈልጋለን፣ ጌዲዮን አንተ ንጉሳችን ሁን ይሉ ነበር። ጌዲዮን ምን እንደነበረ አስታውሱ እስኪ። ትንሹ ፈሪው እና በራስ መተማመን የሌለው ልጅ ነበረ። እንደ መቶ አለቃ ለእስራኤል ታላቅ ተዋጊ ሆነ።
ታላቁ አሜሪካ በአንድ ወቅት ደካማ እንደነበረች ሁሉ ጌዲዮን በቅጽበት ተለወጠ። ኃያልና የሚደንቅ መሪ ሆነ። ኤፍሬም እንኳን ከሱ ትምህርት ወስዷል። ስለዚህ ሰዎቹ ይሄ ሰው ከነገሰ እኛ ደህና እንሆናለን ብለው ያስቡ ነበረ። ሌላ ሰው ንጉስ እንዲሆን ሲጠይቁ እናያለን። ኢየሱስ ህዝቡን ዳቦ ከበላ በኋላ ህዝቡ ሊያነግሱት ሞከሩ ይላል። ይሄ ታሪክ ከዚህ ጋር በጣም ተያያዥነት አለው። ልክ እንደ ጥላ ልናየው እንችላለን። እግዚአብሔር ለምን ድል እንደሰጣቸው ከመጠየቅ እና እግዚአብሔር እንደ ንጉሳቸው ከመሾም ይልቅ ወደዚህ ነገር ተመለሱ። በመጀመሪያ ላይ አመስጋኝና ታማኝ ይመስሉ ነበር። ነገር ግን ጦርነቱ እንዳበቃ እውነተኛ አስተሳሰባቸው ተገለጠ። እግዚአብሔር የማይታይ ነው። ለአሕዛብ የምናሳየውን የሚታይ ንጉስ እንፈልጋለን አሉ። ጌዲዮንም ፍጹም ምርጫ ይመስል ነበር። የሰው ልጅ በጣም ራሱን ያማከለ ነው። በዚህም አባባል የማይስማማ አለ? ማን እንደሆነን ወይም እኔ ማን እንደሆንኩ ምንም ለውጥ አያመጣም። ሁላችንም ራሳችንን በጥልቅ እንወዳለን። አንድ ሰው ስጋ ላንተ ይጎዳል እና ካንሰር ያመጣል ብሏል። ውጥረት የበለጠ ካንሰር ያስከትላል እና ስጋ ካልበላው እጨነቃለሁ። ስለዚህ ስጋ መብላት አለብኝ በማለት መለስኩ። አንዳንድ ሰዎች መስራት ይወዳሉ እና ፍጹም አካል አላቸው። ልክ እንደ ታላቁ አሜሪካ። እኔ ግን ለማንኛውም ቆሻሻ ነው ያንን ብያለሁ። ለምን እንዲህ ይላለሁ? ምክንያቱም መስራት አልወድም። የምናገረውም ከራስ ወዳድነት ተነስቼ ነው። ስላልወደድኩ ብቻ ለምን አስፈላጊ እንዳልሆነ ምክንያቶችን አመጣለሁ። ራስ ወዳድ ሰዎች እንደዚህ ናቸው። አንዳንዶች ሌሎችን የሚሰጡ እና የሚረዱ ከራስ ወዳድነት ነፃ የሆኑ ሰዎች አሉ። እንደዚህም ሊሉ ይሆናል። ነገር ግን ይህም እንኳን ብዙ ጊዜ ከራስ እርካታ ጋር ይጣጣማል። ምናልባት ጥሩ ስሜት ስለሚሰማቸው ያደርጉ ይሆናል። ምናልባት ከግብር የሚቀንስ ስለሆነ። አሁንም በዚህ ሂሳብ ከወሰድነው ስለ ራሳችን ነው። አብያተ ክርስቲያናት ሲጣሉ ወይም በቤተ ክርስቲያን ውስጥ ያሉ ሰዎች ሲጣሉና ሁለቱንም ወገኖች ስታዳምጡ ያንን ጥቂት ጊዜ አድርጌ ነበረ። ተመሳሳይ ነገር እንሰማለን። ሁሉም ሰው በቀኝ በኩል እንደሆነ ይናገራል። ሁሉም ሰው ይህን የማደርገው ለአብ ፈቃድ ነው ይላል። ሁሉም ሰው እግዚአብሔር ለተናገረው ነገር ቆሜያለሁ ይላል። እናም ከኔ ጋር የማይስማማ ሁሉ በእግዚአብሔር ላይ መሆን አለበት ብሎም ያስባል። ግን እንዴት ሁሉም ሰው ከእግዚአብሔር ጎን ሊሆን ይችላል? በትክክል ከተተነተነ ሁሉም በራሳቸው ጎን ነበሩ፣ ግን እግዚአብሔር ከጎናቸው እንደሆነ ያምናሉ። ሌላ ነገር ማሰብ አይችሉም። እውነተኛ ክርስቲያኖች እንደመሆናችን መጠን ራሳችንን በመመልከት እዚህ ምን እንፈልጋለን ብለን በሐቀኝነት መጠየቅ አለብን። የኢየሱስ ስም በመጪው ልንጠቀም እንችላለን። በኋላም ግን የምንፈልገውን ለማግኘት እሱን ብቻ ነው የምንጠቀመው የሚለውን መገንዘብ አለብን። ስለ ራሳችን ከሆነ በእውነት ያናዳል።
በድርጊታችን ውስጥ እግዚአብሔር የት አለ? እውነተኛና ሐቀኛ ክርስቲያኖች ከሆንን ዋው ከውስጤ አንድ ነገር ወጣ ብለን መናዘዝ አለብን። ያ አስቀያሚ ክፍል፣ ያ አውሬ ከውስጣችን ይወጣል። እግዚአብሔርም ሲሰራ ምን እናደርጋለን? ክርስትና መጥፎውን ነገር መደበቅ አይደለም፣ አውጥቶ ለእግዚአብሔር ማሳየት ነው። እኛ ውስጥ ያለው ቆሻሻ ራስ ወዳድነት ሲወጣ ምን እናደርጋለን? እንሸፍነዋለን ወይስ አውጥተን ለእግዚአብሔር እንሰጣለን? አንዳንድ ጊዜ እግዚአብሔር ሆይ አስቀያሚ ጎኔን እንድታይ አልፈልግም ብለን የምናሳስብም ይመስለኛል። እግዚአብሔር ግን አሁንም ከጅምሩ አይቼዋለሁ ይላል። በመስታወት ውስጥ እውነተኛ ማንነታችንን ስናይ እንደነግጣለን። እግዚአብሔር ሆይ እንዳላየ ተስፋ አደርጋለሁም ልንል እንችላለን። እግዚአብሔርም እንዲህ ሲል ይመልሳል፣ አንተ ሞኝ፣ ያንን ከረጅም ጊዜ በፊት አይቼዋለሁ። ለምን እንደዚህ ትገምታለህ? ያ ከሆንከው ግማሹ እንኳን አይደለም ይላል። ይህን እያወቅን ግን አሁንም እግዚአብሔርን መርጠናል። አሁንም ደረጃ በደረጃ እየመራን ነው። እሱ የኛ እውነተኛ ማንነታችንን ያሳየናል። እኛን ለማሳፈር ሳይሆን ያንን ነገር አውጥቶ እንዲፈውሰን ነው የሚያሳየን። በራሳቸው ላይ ያተኮሩ ሰዎች አንድ ዋና ባህሪ ያላቸው፣ ሁል ጊዜም ሌሎች እንዲለወጡ ይጠብቃሉ። ለምን አካባቢ አይለወጥም? ህዝቡ ለምን አይለወጥም? እግዚአብሔር ግን ራሳችንን እያሳየን ነው። እሱ ሁኔታዎችን ልባችንን እንዲገለጡ እየፈቀደ ነው። ስለዚህ እኛን ማጥራትና መለወጥ እንችላለን ማለት ነው። ለማየት ፈቃደኛ ካልሆንን ማጉረምረማችንን እንቀጥላለን። ለምንድነው አገሪቷ ለምንድነው ማትለወጠው? ቤተክርስቲያን ለምን አትለወጥም? ህዝቡ ለምን አይለወጥም ብለን እንጠይቃለን። ልክ እኔ እየነዳው ሳለሁ ስለ መጥፎ አሽከርካሪዎች ሁሉ ቅሬታዬን ሳቀርብ ባለቤቴ አንተም እንደነሱ እየነዳ ነው እስክትል ድረስ እንዳደረስኳት አስታውሳለሁ። እኔ ነኝ የማልለወጠው? ታዲያ ምን ምላሽ ነው የምንሰጠው? ይህን ዓለም የመምሰል ፍላጎት፣ ሰውን ያማከለና የመቆጣጠር ፍላጎት ጦርነቱ እንዳበቃ ይመጣል። እሱም በመጨረሻ አራተኛ ስለ ጌዲዮን እናስብ። ወደ አራተኛው ነጥብ ከመግባታችን በፊት ግን ሶስተኛውን ልዝጋ። ወደ እግዚአብሔር ስንቀርብ እግዚአብሔር ብርሃን ነውና የበለጠ ራሳችንን ገልጦ ያሳየናል። ታውቃላችሁ ከሰው ጋር ስንገናኝ ቆንጆ እንድንመስል ጥሩ ብርሃን ባልሆነ ቦታ ላይ መጠናናት አለብን። በጠራራ ፀሐይ ሁሉም መብራት የበራ ስለሆነ ሁሉም ነገር ይታወቃል። በዚህ ቦታ የተሰራው ምግብ እንዴት በላው ብለንም እንገረማለን። በጨለማ ውስጥ የምንበላው ግን ምንም ስለማናይ ችግር የለውም። ወደ እግዚአብሔር እየቀረብን ስንሄድ ግን የምንሸፍነውና የምንደብቀው ነገሮች መገለጥ ይጀምራል። አንዳንድ ጊዜ በጣም ወደሱ መቅረብ የሚያስፈልገንም ለዚህ ነው። ነገር ግን በእውነት ለመንጻት ከፈለግን ወደዚህ ብርሃን ለመምጣት መፍራት የለብንም።
ወደዚህ ብርሃን ስንመጣ ራሳችንን ማጽዳት የኛ ፋንታ አይደለም እና ያ ጥሩ ነገር ነው። ምክንያቱም በጣም እንፈራለን። እግዚአብሔር ወደ እኔ እስከመጣ ድረስ አጸዳሃለሁ ይላል። ማድረግ ያለብን የክርስትና መንገድ ራሳችንን ወደሱ ማቅረብ ነው። የራሳችንን ውበት መገንባት አይደለም። በክርስትናና በሌሎች ሃይማኖቶች መካከል አንድ የተለየ ነገር እንዳለ ታውቃላችሁ? ሁለቱም ኃጢአተኞች መሆናቸውን ታውቃላችሁ። በሌሎች ሃይማኖቶች ግን የራሳቸውን ስራ ራሳቸው ማስተካከል አለባቸው። ልክ እንደ ቲቤን መነኩሳት በመሬት ላይ 5 ነጥቦችን ይነካሉ። ግንባራቸውን፣ እጆቻቸውን፣ እግሮቻቸውን የእንጨት ወለል እስኪቀረስ ድረስ ኃጢአታቸውን ለመቁረጥ ሲሉ በውበት ዲሲፕሊን ያልፋሉ። ባደረጉት መጠን የበለጠ ንጹህ ይሆናሉ ብለው ያስባሉ። በክርስትና ያንን ለሺህ ዓመታት ልታደርገው ትችላለህ እና ኃጢአት አይታጠብም። አንዲት ታክል እንኳን ብትሆን አይታጠብም። በእኛ ስራ ምንም ይሁን ነገር የለም። እኔ ኃጢአተኛ መሆኔን በመገንዘብና ወደ ትክክለኛው እግዚአብሔር ኢየሱስ ክርስቶስ በመምጣት ነው መታጠብ የሚችለው። ስለዚህ እንደገና ጠይቃለሁ፣ እግዚአብሔር ጸሎቴን ስለመለሰልኝ አሁን የምፈልገው ምንድን ነው? ምን ፈልጌ ነው? ያ በእኔ ውስጥ ያለው ታላቅ ጣዖት ምንድን ነው? በእውነት ለእግዚአብሔር ክብር ካልሆነ በቀር ለሱ የማቀርበው ነገር አለኝ? ፊት ለፊቱ ላይ አምጥቼ አቀርባለሁ ሚለውን ማሰብ አለብን። ወደ አራተኛው ሰው ወደ ጌዲዮን እንሂድ። መሳፍንት ምዕራፍ 8 ከቁጥር 23 እስከ 27። ጌዲዮንም እኔ አልገዛችሁም፣ ልጄም አይገዛችሁም፣ እግዚአብሔር ይገዛችኋል አላቸው። እስማኤላውያንም ስለነበሩ የወርቅ ጉትቻ ነበራቸውና ጌዲዮን ሁላችሁም ከምርኳችሁ ጉትቻችሁን እንድትሰጡኝ እለምናችኋለሁ አላቸው። እነሱም ፈቅደን እንሰጣለን ብለው መለሱለት። መጎናጸፊያም አነጠፉ። ሰውም ሁሉ የምርኮውን ጉትቻ በዚያ ላይ ጣለ። የለመነውም የወርቅ ጉትቻ ሚዛኑ ከአምባሩ ከድሪውም ከሚዲያምም ነገስታት ከለበሱት ከቀዩ ቀሚስ በግመሎቻቸውም አንገት ከነበሩት ስሎሴዎች ሌላ 1700 ሰቅለ ወርቅ ነበር። ጌዲዮንም ኤፉድ አድርጎ አሰራው፣ በከተማውም በአፍራ አኖረ። እስራኤልም ሁሉ ተከትሎ አመነዘረበት፣ ለጌዲዮንና ለቤቱም ወጥመድ ሆነ ይላል። ጌዲዮን ምን አደረገ? አልገዛችሁም አለ። እሱ ግን ኤፉድ እሰራለሁና ወርቁን ስጡኝ አለ። ኤፉድ ምንድን ነው? ኤፉድ ሊቀ ካህናቱ ሊለብሱት የሚገባው ልብስ ነው። እናውቃለን ሁላችንም።
ጌዲዮን ግን የበፍታ ኤፉድ አላደረገም፣ ከወርቅ ሰራው። ምን እያለ ነው? እሱ ያደረግኩት ለእግዚአብሔር ነው፣ ያደረግኩት ሰዎች እግዚአብሔርን እንዲያመልኩ ነው እያለ ነው። ግን በዚያ ጊዜ እግዚአብሔር ለማምለክ የት መሄድ ነበረባቸው? የቃል ኪዳኑ ታቦት በሴሎ ነበር። ወደ ሴሎ መሄድ ነበረባቸው። አሁን ግን ሰዎቹ ወደ አፍራ መጡ፣ በኤፉድ አመንዝረዋል ይላል። ማለትም በሴሎ ምትክ እግዚአብሔር ጋር ለመቅረብ መጥተዋል ወደዚህ ቦታ። አፍራ አዲስ የአምልኮ ማዕከል ሆነች። ተጠቃሚው ማን ሆነ? ከዚህ አምልኮ ጥቅም ማን ነው የሚያገኘው? ጌዲዮን ግን ያንን አደረገ። አልገዛችሁም አለ። እሱም ርዕሱ አያስፈልገኝም አለ። ግን ሁሉም ጥቅሞችን እያገኘ ነበር። ከዚያም በመሳፍንት ምዕራፍ 9 ከቁጥር 1 እና 2 ላይ እንዲህ ይላል። በዩርበአል ልጅ በአቤሜሌክም ወደ ሴኬም ወደ እናቱ ወንድሞች ሄደ። ለነሱም ለእናቱ አባት ቤተሰቦች ሁሉ በሴኬም ሰዎች ሁሉ ጆሮ 70 የሆኑት የዩርባኤል ልጆች ሁሉ ቢገዟችሁ ወይስ አንድ ሰው ቢገዛችሁ ምን ይሻላችኋል ብላችሁ ንገሯቸው ብሎ እለምናችኋለሁ። ደግሞ የኔ የአጥንታችሁ ፍላጭ የስጋችሁ ቁራጭ እንደሆኑ አስቡ ብሎ ተናገራቸው። ጌዲዮን ስንት ልጆች ነበሩት? 70 ልጆች። ወንዶች ልጆችን ብቻ ቆጥረን ነው። በህይወት ላይ ምን እየሆነ ነው ያለው? እንደ ንጉስ እየኖረ ነው። እሱም ንጉስ መሆን አልፈልግም፣ በእናንተ ላይ መግዛት አልፈልግም አለ። እሱ ግን 70 ልጆች ነበሩት። ስለዚህ እግዚአብሔር ሲባርክ፣ ነገሮች ሲሻሻሉ፣ ስኬታማ ስትሆኑ ያኔ ነው እኛ በእርግጥ መጠንቀቅ ያለብን። የእግዚአብሔርን በረከቶች የምንቀበልበት ጊዜ ለጸሎታችን ምላሽ ለመስጠት በሂደት ላይ ስንሆን መቅደሱ አዲሱ ቦታ እንደሆነ ልንገልጽ እንችላለን። በእነዚህ ቀናት እየሆነ ያለው ይሄ ነው። የእግዚአብሔር በረከት እንዴት ያለ ነው ብዬ በማሰብ በየቀኑ ከእንቅልፍ እነቃለሁ። ግን ግንባታው ሲቆም መቆም የለበትም። ወደ ውስጥ ስንገባ መቆም የለበትም። ይሄ ደስታና ምስጋና በእግዚአብሔር ላይ ትኩረቱን ያደረገ ግን መሆን አለበት። ፍላጎታችን፣ ምስጋናው፣ ቅንነት እናም እስራኤላውያን ጌዲዮንም ቢሆን ነገሮች ጥሩ ሲሆኑ እንደገና ወደ ምድራዊ ነገሮች መመልከት ጀምረው ነበረ። ምቾታቸውን ፈልገው ነበር። መጽናኛም ይፈልጉ ነበር። ንጉስ ለመሆንም ፈለጉ። እግዚአብሔርን ንጉስ እንዲሆን የጋበዘው ማንም አልነበረም። እውቅናም ፈልገው ነበር። ምንም እንኳን የክቡር ነገሮች ቢሆኑም ስራቸውን ከመስራት ይልቅ ቦታውን ይፈልጉ ነበር። በውስጣቸው ያለውን ችግር መንከባከብ ካልቻልን በዕቃ መያዣ ላይ ጸጋን ለማግኘት ቀዳዳን ይፈጥራል። ስለዚህ ጸጋና በረከቶችን ብንቀበል እንኳን የሚያፈስ ጉድጓድ አለ። ጸጋን እንቀበላለን፣ ነገር ግን የሆነ ነገር እየተፈጠረ ነው ያለው፣ እያፈሰሰብን ነው ያለው። ከቤተ ክርስቲያን ወጥተን እንደገና የዓለም ሰዎች እንሆናለን። ጸጋ ከእንግዲህ በዙሪያችን የለም። ለምን?
ምክንያቱም ጉድጓድ ራሳችን ቆፍረናል። መጀመሪያ ያንን ቀዳዳ መዝጋት አለብን። እግዚአብሔርን መጠየቅ አለብን። እግዚአብሔር ሆይ እባክህን እንዳድግ እርዳኝ ብለን መጠየቅ አለብን። ወደ ቤተ ክርስቲያን እየመጣን ነበር፣ ነገር ግን በመንፈሳዊ ነገር እያደግን አይደለም። አንዳንድ ችግሮች ሊኖሩ ይችላሉ። ስለዚህ ከመግባታችን በፊት ወደፊት ከመቀጠላችን በፊት እያንዳንዳችን ቁጭ ብለን መጠየቅ አለብን። እኔ እንደ ኤፍሬም ሰዎች ነኝ? እኔ እንደነዛ ሰዎች ነኝ? እኔ እንደ እስራኤላውያን እግዚአብሔርን ለጥቅማችን፣ ለደህንነታችን ለጊዜው እየተጠቀምኩ ነው? ነገር ግን ያ ጊዜ ሲጠናቀቅ ወደ ሰው አስተሳሰብ እመለሳለሁ ብለን መጠየቅ አለብን። ወይስ እኔ እንደ ጌዲዮን የእግዚአብሔርን ስራ እሰራለሁ እያለ የእግዚአብሔር ቃል ማዕከል ነኝ እያልኩ ከዚያም በኋላ ግን ክብሩን እየተመኘው ነው የምኖረው? ማንም ሳያስተውል ከሱ የሚጠቀም ማለት ነው። እናም እኔና እናንተ እንደ አንድ ቤተ ክርስቲያን፣ እንደ አንድ ጽዮን ቤተ ክርስቲያን እግዚአብሔርና ክብሩን ብቻ እንድናስታውስ እጸልያለሁ። እግዚአብሔር እስካሁን ያደረገውን እናስታውስ። ስለ ወደፊቱ እንኳን ማሰብ የለብንም። እግዚአብሔር አስቀድሞ በዚህ ቤተ ክርስቲያን ስላደረገው አስደናቂ ነገር ብቻ ማሰብ በቂ ነው። ለሱ ክብር ለመስጠት ይሄ ብቻውን በቂ ነው። ቢያንስ አይተነዋል። አስታውሳለሁ፣ ምናልባት የኔ ብቻ ሊሆን ይችላል። ሁላችንም ስንጸልይ እግዚአብሔር ሆይ እባክህ ይሄ ያ እያልን ነበር። እናም ሁሉም ነገር ተፈጽሟል እና አሁን ምንም እንዳልተከሰተ አድርገን እያየን ነው። እስካሁን እስኪርበን ብቻ ነው የተጠጋ ነው። እግዚአብሔር የሰጠው ምግብ ምን ሆነ ሲልም ጠይቋል። አስቀድሜ በልቻለሁ። ደህና ከበላ ማደግ አለብህ፣ ምክንያቱም ሊጠቅም ይገባል ያ የበላው ነገር ይላል እግዚአብሔር። ነገር ግን ሁሉም ነገር መርዝ ከሆነ ስለዚህ ራሳችንን መጠየቅ አለብን። ከቀን ቀን ምን እያደረግን ነው? እርግጥ ነው ልባዊ ምስጋና ሊኖረን እና ወደ ተግባሮቻችን ልናዘነብል እና ህይወታችንንም ተሸክመን ልንሄድ እንችላለን። ግን ከሁሉም በላይ ስለ ዕለታዊ ህይወታችንስ፣ ዕለት ተዕለት ቋንቋችንስ፣ የምንናገረው ቃልስ ያ በእውነት ንስሐ እንድንገባ አድርጎናል? በንስሐ ሂደት ውስጥም ያለውን አሰቡ። እግዚአብሔር በጣም ታማኝ አምላክ ነው። ግን እኛ ምን እየሰራን ነው? እኔ በእውነት እግዚአብሔር እናመሰግናለሁ። ስሜታችን ብቻ መንከባከብ ትልቅ ነገር ነው። አመስጋኝ ነን? እስኪ ይህን ነገር እናስብ። እስቲ እናስብ። እግዚአብሔር አባት ሆይ ለእኛ ታማኝ ስለሆንክ እናመሰግናለን። አንዳንድ ጊዜ ወደፊት ለመሄድ በጣም እንጠመዳለን።
ስለ ራሳችን ራሱ እንረሳለን። አባት ሆይ እባክህን ይቅር በለንና ይህን እድል ወስደን ምን ያክል አስፈላጊ እንደሆንክ በትክክል እንድንረዳ ፍቀድልን። ቀን በቀን በዝርዝር አንተን መከተል ይሁንልን። አንተ እንዳንወሰድ እርዳን። አባት ሆይ አንተን እንድናውቅ እርዳን፣ እንድናከብርህም እርዳን። አንተ የዚህ ቤተ ክርስቲያን ማዕከሉ፣ አንተ የዚህ ቤተ ክርስቲያን መሪ ሁን። አባት ሆይ እኛ ደካሞች ነን። ጸሎታችንን ብትመልስም እኛ አሁንም ደካሞች ነን። ስለዚህ በአንተ ላይ መታመናችንን እንቀጥላለን። አባት ሆይ አንተም እርዳታህን ቀጥል። ከኛ ጋር ሁን። ሁሌም ቢሆን አጠገባችን እንድትሆንና በመንፈስና በቃል የምታበረታታን እንድትሆን እንጸልያለን። እናም አባት ሆይ ያንተን ታላቅ ሥራ እንድንመሰክር እርዳን። ስለ ጸጋ እናመሰግናለን። በምስጋና ልቦች ይህን መስዋዕት ለአንተ እናቀርባለን። አባት ሆይ ምስጋናችንንና የምስጋና ልባችንንም ለአንተ እናነሳለን። እባክህን ጸሎታችንን ተቀበለው። በኢየሱስ ክርስቶስ ስም ጸልያለሁ። አሜን።